ትሰሚያለሽ? ኑሐሚን የወይዘሮ ዝናሽን ክፋት ልትነግራት እሳት ለብሳ እሳት ጎርሳ እየመጣች ነው ወደሱ። ምን ነው ወደ ተሰማ ሰላም አይደለም? አይ ደህና ነው፣ ዝም ብዬ ነው። ያልኩሽን ነገር በደንብ አስበት። ከማን ጋር እያወራሽ ነው? አናግሪኝ እንጂ እባክሽ። ሰውዬው ነው። ቆይ ምን እያልሽኝ ነው? እኔ እኮ ለምን እንደፈለግሽኝ ለማወቅ ደውላለሁ ብዬ ጊዜ አጥቼ ነው። አሁን የኑሐሚንና የተሰማን ልብ ለማሸነፍ ችያለሁ። በእነሱ ቤት አሁን እኔ ታማኝ ሰው ነኝ። እማዬ መቀባጠሩን ትሽ የተፈጠረውን ነገር ንገሪኝ። እንዴ ምን አስቸኮለሽ? ኑሐሚን እዛ ስትመጣ ትሰሚው የለም? መቼም በዚህ አካሄዷ ያችን ሴትዮ አንቃ ነው የምትደፋት። አሁን ደግሞ ይበልጥ የተፈጠረው ነገር ለማጓጓ አልነግርሽ እንዳው ወሬኛ። አዎ ቆንጆ ምግብ ነበር። ምንድን ነው ሄደ? ምንም አሁን በቃ ስራ ከጀመሩ ወዲህ ከኛ ጋራ ማዕድ መቅረብ አቆመ ማለት ነው። እንግዲህ ምን ታደርገዋለህ? ዝናሽ ነገር ተጫታለሽ። ምን የምን ኪኒን ነው? መርዝ እንዳይሆን ብቻ አታስቢ። መርዝ አይደለም፣ በሆዷ ያለውን ጽንስ እንዲያወርድ የሚያደርግ መድኃኒት ብቻ ነው። ልጁን ልታስወርጂው? ወይዘሮ ገነት ልጇ ላይ እንጂ እሷ ላይ ምንም ጉዳት የሚያደርስ ነገር አይደለም። ምን ነው ስራውን ሰርተሽ ስትጨርሺ ህይወትሽን የሚቀይር ገንዘብ ማግኘት አትፈልጊም እንዴ? ኧረ እንዴ እሱማ እፈልጋለሁ። ስለዚህ ስራሽን በጥንቃቄ ጨርሽና ቀሪ ገንዘብሽን ውሰጂ። ስለሱ ምንም አታስቢ። ስራውን እንደተሰራ ቁጥር ጨርሰናል። ግን ደግሞ ጥሩ ዜና ካንቺ እጠብቃለሁ። ዳግም እዚህ ደግሞ ምን ትሰራለህ? ደህና ነህ ወይ የሚለው አይቀርም። እሱንማ እያየሁ ነው። እንኳንም የከፋ ነገር አልተፈጠረ። ቆይ እዚህ ምንድን ነው የምታደርገው? ለምን አትሄድም? ቀስ በይ እንጂ። በቃ ለእኔ ብለሽ ሆስፒታል ስለተንከራተትሽ ላመሰግንሽ ነው የመጣሁት። ምስጋና ናሆሜን ዳግምን ምን ትሰራለህ እዚህ እያለች እንግዲህ ትጮህበታለች። ዳግም ከናሆሜ ፍቅር ይዞታል። እንግዲህ ምን እንደሚፈጠር የምናየው ይሆናል። ውድና የተከበራችሁ ቤተሰብ ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያልን ናሆሜን ዘንጋች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዳግም ይሄን ያክል ናሆሜን በአንድ ቀን እንዴት ሊያፈቅራት ቻለ? እሷን የመጣ ሁሉ የሚያፈቅራት ምንድን ነው ብላ እንግዲህ ያቺ ቆረቆ እንዲያህቷ በቅናት ብድ ትላለች። ገነት አሁን ያሳቧና የምኞቷ ተሳክቶላታል። ምክንያቱም ፍላጎቷ ናሆሜንና አባቷን ለማሳመን ነበር። ይሄንን ማሳመኛ ደግሞ የሚያረጋግጥ ቪዲዮ ይዛ መጣለች። በዛን ሰዓት ላይ ናሆሜ ሰዓት ጎርሳ እንግዲህ ወደ ዝናሽ ቤት ሄዳለች። ዝናሽ ባሏ ጋር አለሟን እየቀጨች ባለችበት ሰዓት ነበረ ከቻለችባት። ናሆሜ የዝናሽን ሚስጥር ታወጣባታለች ወይስ አታወጣባት? ዝናሽን እድሜ ልኳን ስትሸሽግ የነበረው ሚስጥሯ በአደባባይ እንደሚዘራ ስትፈራ ነበር የኖረችው። ነገር ግን አሁን ላይ የእነሱን እንትን ለመሳብ እሷ ያው ቪዲዮ ቀርጻት ነበረ ዝናሽን። በዛን ሰዓት ላይ ናሆሜ ሰዓት ጎርሳ እንግዲህ ወደ ዝናሽ ቤት ትሄዳለች። ያላትን ሚስጥር ለሷ ብላ ደብቃ ነበረ። የናሆሜን ልጅ ግን ለመግደል ብዙ ነገር ሴራ ስታሰር የቀረጸቻት ገኒ አውቃ እነሱን ልብ ለመስረቅ እንጂ ለናሆሜ አዝናላት አይደለም። በዛን አጋጣሚ ላይ እንግዲህ አባትየው ወደዚህ ሲመጣ የልጃችንን ልጅህን እኮ ልገላት፣ ኧረ የልጃችንን ልጅ ልታስወርድባት ነው ስትለው ደንግጦ ምን እንደሚያረግ ግራ ይገባዋል።
ኤርሚያስ አሁን አዲስ ሰው አጥምዷል። እሱ አለ ገንዘብ ደሙ እንደማይሰራ ለናሆሜ ለመበቀልም እና እንትን ለማለትም ያለውን ቻንስ በመጠቀም አሁን ላይ እሷን አጥምዷታል። ወይዘሮ ገነት ይህችን ነገረኛ ገንትን ግንድ የቆርቆሮ የመሰለች ልጇን ማለት ነው ይሄንን ያክል ለአንድ ለናሆሜ ሴራ ሲያስሩ መዋል ሲያስሩ ማደር ከባድ ነው። ላካስ እንደዚህ ነገረኛ ልጅ ነው እንደ የወለድኩት ብላ ራሷ ገነት ራሷን ትታሰብ። የነገር ችኩላዋ ነች፣ ችኩልን ነው ማለት ነው። ለወሬ ጥማቷ አሁን ላይ ያለችበት ጉድጓድም ቢሆን ወሬ አፈንፍና ለመስማት ዝግጁ ናት። ይሄንን እንግዲህ ለወይዘሮ ዝናሽ መናገር አለብኝ ብላ እየተንጠለጠለች የምግቡን ሳከፍልላት ለነገር ችኮላዋ ሩጣ ትሄዳለች። ወይዘሮ ዝናሽ ከዳግም ጋር እየተጨቃጨቀች ነገር ግን አልሰማቻትም። ብትሰማት ደግሞ በዚህ ታስፈራራት ነበረ። ወይዘሮ ዝናሽ አሁን ላይ ዳግም የኔ ልጅ ነው ለማለት አምና መቀበል አቅቷታል። ነገር ግን እሷ በር ልስጥህና ለከዚህ ውጣ፣ ቤት የተከራየ ቤት አለ ተከራዩትን ሰዎች ላስወጣልህና ለአንተም ላባትህም የሚሆን ቤት ልስጣችሁና ከህይወቴ ውጡልኝ ትላለች። ነገር ግን ከህይወትሽ የምንወጣው አንድና አንድ ብቻ ነው። አንቺ በገንዘብ ልትደልልኝ ትችላለሽ፣ እኔ ግን ገንዘብ ፈልጌ ሳይሆን የመጣሁበት አላማ አለኝ ይላታል። አላማ ምንም እንደሆነ አላቅምና ምንድን ነው የምትለው? አንቺ ሾካካ የሆንሽ ልጅ እዚህ ምን እየሰራሽ ነው? እያዳመጥሽ ነበር እንዴ? ትላታለች። ኧረ አይደለም ትኩስ ወሬ ልነግርሽ ነው ትላታለች። በዛን ሰዓት ላይ እንግዲህ ዳግም ናሆሜ አጥምዳልሻለች፣ እንዴትስ በቶሎ አጠመደችው ብላ እንግዲህ መርዟን ትነፋለች። በዛን ሰዓት ላይ የናሆሜን አቶ ገነትን ስልክ ትደውልላትና ነይ ቶሎ ትላታለች። ሾካካዋ ገነት እንግዲህ የእውነት የወደደቻቸው መስላ ወሬውን ለማዳመጥ ምን ይታከል ምን ይጨመር እያለች ወንገቧን ጎንበስ ብላ ታስተናግዳለች። ነገር ግን ተሰማ መድኃኒት ደርሷል፣ የመድኃኒት ሰዓት ስለደረሰ መድኃኒትህን ልስጥ ስትለው ናሆሜ ሰታኛለች እና አንቺ የሰጠሽኝን ነገር ምንም አልጠቀምም ይላታል። ወገቧን ቆረጠው። ኤርሚያስ እንግዲህ በእጁ አስገብቷታል። የዳግምን አባት አሁን ላይ ማየት እንዳለና እንዴት እንደሆነ በማጣራት ላይ ባለበት ሰዓት ላይ እንግዲህ ዝናሽ ምንድን ነው? ምን እየተፈጠረ ነው? ወደ ስራህ መሄድ ያለብህ ስራህ ረፍዶብሃል እያለ ታጦሰዋለኝ። ነገር ግን ዳግም ደግሞ ስለ አባቱ ማውራትና አውርቶ መጥገብ አይችልም። ምክንያቱም እንደ እናትም እንደ አባትም ሆኖ ያሳደገኝ እሱ ስለሆነ ይላል። ይሄን ሁሉ እያደረገ ደግሞ ያለው እንግዲህ ዝናሽ የምታወራውና የምትናገረው ግራ ገብቷታል። ቆይ አንተ ስላለኝ አላልክም ነበር እንዴ? ለምን ወደ ስራ አትሄድም ስትለው እንዴ የዚህ ልጅ ህይወት ታሪክ በጣም ያሳዝናል። እስቲ ቆይ ዝም ብለሽ እናዳምጠው ይላል። ናሆሜ አባቷ ግን በጣም አስጠላ እንዴ ይሄ ዝርግፍ። መቼ ነው ናሆሜን የሚረዳት? ናሆሜ ሁሉንም ነገር ያቀነባበረች እንደሆነ እንደዚህ የሆነባት አልገባውም። አቶ ገነት ለነገረኛ ልጇ ትደውልላትና አሁን ላይ ያለንበት ሁኔታ በጣም ከባድ ነው፣ ልብሴን ቀያይሬ ባሌን ላማልለው ብፈልግ እሱ ግን ሊማለልልኝ አልፈለግም፣ ምንም እንደማደርግ ግራ ገብቶኛል ብላ ለልጇ ታመክራታለች። ቆይ አልገባኝም፣ ይሄንን በአካል መተን ነው እንጂ ማውራት ያለብን በስልክ ብቻማ የሚወራ አይደለም ትላለች። ኤርሚያስ አሁን ላይ በእንትና በቃ ምንነው አሁን ወደ እጄ ማስገባት ያለብኝ የግዴታ ሴት ያስፈልገኛል እንዴ? የአሜሪካ ላም ግዴታ መያዝ ስላለብኝ ናሆሜን በዚህ ምክንያት ላጣት አልችልም። አሁን ላይ ግዴታ ሰው ያስፈልገኛል እያለ በሚያወራበት ሰዓት ላይ ቅምጥሏ ከቼች ትልለታለች።
ይቅርታ የኔ ውድ አንቺን እየጠበቅኩ ነበረ እኮ እንዴት መጣሽ? አረ ይቅርታ አድርጊልኝ ይላታል። እሷ ደግሞ አሁን ላይ ምን እየፈለክ ነው? ምንድን ነው ከእኔ የምፈልገው? እያለ ገጭቋ ትላለች። ወይዘሮ ዝናሽ ዳግምን ከህይወቷ እንዲወጣ ደግማ ብትነግረውም እሱ ግን ከህይወቷ ሊወጣ ፈቃደኛ አይደለም። ቆይ ከኔ ምንድን ነው የምትፈልጊው? ምንድን ነው አላማሽ? ለምንድን ነውስ እንደዚህ እየሆንሻለሽ ብሎ ቢጠይቃትም እሷ ግን ፈቃደኛ አይደለችም። ቆይ አንቺ አባቴን እንደዛ ያታለልሽው ወንድሜ ብዬ ስጠራው ደግሞ ናሆም ለምንድን ነው እንደዚህ እየሆነ ያለው? አንቺና ልጅሽ ምንም አልወደዳችሁኝም። ይሄንን ነገር የማታቆሚ ከሆነ ሁሉንም ነገር ብልሽሽቱን ነው የማወጣልሽ ይላታል። ለምንድን ነው እንደዚህ እየፈሰቃየሽኝ ያለሽው? ለምንድንስ ነው እናቴ ብዬ እንዲያምንሽ ያልፈለግሽበት ምክንያትሽ ምንድን ነው? ይሄን የምትፈልጊ ከሆነ ሌላ ነገር እንዲያረጋት ገፋፊኝ ይላታል። ለይኩን ይመጣና እንግዲህ ለምንድን ነው የሚያጨቃጭቃችሁ ነው ልበል ወይስ ምንድን ነው ችግራችሁ ብሎ ቢጠይቃትም ምንም ልትመልስለት አልቻለችም። ውድና የተከበራችሁ ቤተሰብ ሰላም ሰላም ብለናል። ሰላማችሁ ተተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።